ትላንትና ማታ እዚህ ነበረ። ለየት ያለ ባህሪ ያሳይ ስለነበረ የማውቀውና የወትሮ ሮጀር አልመስልሽ ብሎኛል። ለየት ያለ ስለ ምን ማለት እንደሆነ ገብቶሃል አይደለ? እንዴት ሊገባኝ ይችላል? አልገባኝም። እንግዳ ባህሪ ተመለከሽበት? ለየት ያለ ስትይ ምን ማለትሽ ነው? ቋጠሮ እየተንሸራተተ ቢሆንም እንደማይበጠስ ተስፋ አደረገ። እንዲያውም አሁን ስለዚህ መጨነቅ እርባና የለውም። ቢንሸራተትም የሚያስከትለው ችግር ትንሽ ነው። ይህን እያሰበ ወደ መታጠቢያ ቤቱ አቀና። ባኙ የተገጠመለት መሳሪያዎች ዘመናዊ ባለመሆናቸው ፈጣሪ ይመስገን። መታጠቢያ ሳህኑ ዝቅ ያለና ተንቀሳቃሽ ሲሆን ሳህኑ ከስር 3 ጫማ ርዝማኔ ካለው የቧንቧ ብረት ጋር ተያይዟል። የቧንቧው ጫፍ በቀጥታ የሚዘልቀው ወለሉ ላይ ከደቃቅ ጠጠር ከተሰራ ክብ ክፍተት ላይ ነው። ከጥቂት ቀናት በፊት የዚህን ቧንቧ ጥንካሬ ለመፈተሽ ወደፊትና ኋላ ሊያነቃንቀው ሞክሮ ነበረ። መጀመሪያ አካባቢ ቧንቧው አልነቃነቀ ብሎ አስቸግሮት ነበረ። ለሰዓታት ካደረገው ተደጋጋሚ ሙከራ በኋላ ግን ቧንቧው ከውሃ ማፍሰሻ ሳህኑ ጋር ያስተሳሰረው ብይር ጥንካሬው ላላ ብሎለታል። ይህም የአሁኑኑ ቧንቧውን ከሳህኑ የመለየት ስራውን አቅልሎለታል። በመጨረሻም ነቃዩን ቧንቧ ተሸክሞ ካርዶች ከተቆለሉበት ጠረጴዛ ላይ ቀደመውና ጠረጴዛው አጠገብ ካለው ወንበር ላይ ተቀምጦ አንዱን ካርታ በማንሳት ጥበብ በተሞላበት ሁኔታ ትንንሽ አድርጎ ቆራረጠው። እነዚህን የካርታዎች ቁርጥራጮች ሳመልት ጋዜጠኞች ፎቶ አንስተው ለእይታ ቢያቀርቡት ተመልካች ምንኛ ሆዱ እስኪቆስል በሳቀ ብሎ አሰበና ፈገግ ተሰኘ። እፉኝ ቁርጥራጮችን ከአፉ ውስጥ ጨምሮ ማላመጥ ጀመረ። ቁርጥራጮቹ ጣዕም የለሽ ደረቅ መሆናቸው ብቻ ሳይሆን ቀለም የሚል አስቀያሚም ሽታ አላቸው። ማላመጡ የአንድን ካርድ ቁርጥራጮች ለማላመጥ ይወስዳል ብሎ ካሰበው ጊዜ በበለጠ ዘለግ ያለ ጊዜ ወሰደበት። አላምጦ ሲያበቃ በምራቅ የላቆጠውን ካርድ ተፍቶ ከአንደኛው የቧንቧ ጫፍ በእርሳስ የቻለውን ያህል እየገፋ አስገባው። እንደገና ሌላ ካርድ ቆራርጦ ከአፉ ውስጥ በመጨመር በጥላቻ ማላመጡን ቀጠለ። ከፊት ለፊቱ የነበረውን የካርታ ቁልል ለማድቀቅ 1 ሰዓት የሚጠጋ ጊዜ ፈጀበት። በዚህ 1 ሰዓት ጊዜ ውስጥ 4 ብርጭቆ ሙሉ ውሃ መጠጣት ግድ ብሎታል። ከወደ መንጋጋዎቹ አንዳች የህመም ስሜት ይወቅረው ጀመር። እንደዚህ ሆኜ እንዴት ነው ስራዬን በጊዜ የማጠናቀቀው ብሎ ራሱን ጠየቀ። መልሱ ግን ቀላል ነው። የግድ አሁኑኑ መጨረስ አለበት። እናም ህመሙን ችሎ አዲሱን ስራውን ወጥሮ ያዘው። ከ1 ሰዓት ቆይታ በኋላ አካባቢውን የሚመረምር የሚመስል መብራት ሲበራ የአውቶሞቢል ጎማ ሲንሳጠጥ እና መንሳጠጡን ተከትሎ የመኪናው በሮች ሲከፈቱ ሰማ። የብዙ ሰዎች ጩኸትና የአሸዋ ድምፅ ሲደቆስ የሰማውም ከነዚህ ሂደቶች በኋላ ነበረ። የአጥሩ በር ተከፍቶ ሲዘጋ ወዲያውኑ የቧንቧው ብረቱን በአልጋ ልብሱ ሸፍኖ የተቋጠሩትን አንሶላዎች ደግሞ በእግሩ ገፍቶ ካልጋው ስር ከተታቸው። ፈጥኖ ከብርድ ልብስ ውስጥ በመግባት የሚሆነውን ይጠባበቅ ጀመር። መጀመሪያ አንድ ለጥቆ ብዙ ኮቴዎች ደረጃዎቹ ሲወጡና ያለበትን ክፍል አልፈው ሲሄዱ አዳመጠ። ለ2 ደቂቃ አድፍጦ ከቆየ በኋላ ሮጀር ስራውን እንደገና ቀጠለ። ከ2 አታካይ ሰዓታት በኋላ ነበር ቧንቧውን ተክትቆ የመሙላት ስራውን ያጠናቀቀው። ቀዳሚ ስራው ይሄው ነበርና በጥሩ ሁኔታ ጨረሰ። ከመሳቢያው ውስጥ ሲጋሮቹን እርጥበት እንዳይነካበት ያስቀመጠባቸው የነበሩትን 4 ያህል ስሪታቸው አልሙኒየም የሆኑ የቱቦ ዘንጎችን አወጣ። እነዚህን ቱቦች ብዙ ኃይል በመጠቀም ከቧንቧው ቀዳዳ ጋር ለማቆላለፍ አሰበ።
ከሸክላ ንጣፉ ወለል ላይ ቧንቧውን አቁሞ ድምፅ ሳያሰማ አንዱን የአልሙኒየም ቱቦ ጫፉን ተጭኖ ከቧንቧው ቀዳዳ ውስጥ አስገባው። ከመታጠቢያ ክፍሉ መወልወያ ላይ በተሰበረው የእንጨት እጅታ ተጠቅሞ ሌሎቹንም ቱቦዎች ጫፍና ጫፍ በማቆላለፍ ከቧንቧው ጋር ከተያያዘው አልሙኒየም ቱቦ ሌላኛው ቀዳዳ ጋር አገናኛቸው። ቱቦዎቹን የማገናኘት ስራውን እንዳጠናቀቀ የቀጠልጣዩን ቱቦ ጫፎች በሽንት ቤት ወረቀት መጠቅጠቅ ጀመረ። በመቀጠል ያዘጋጃቸውን የእንጨት ታፎች የሽንት ቤት ወረቀት ከተሞሉት የቱቦ ጫፎች አሰረገ። ይህን ስራውን እንደጨረሰ ሁለት ትላልቅ መጽሐፎችን ከግድግዳው 4 ጫማ ርቀት ላይ አቆመና የእንጨቱ ታፍ ያበጀላቸውን የቱቦውን ጫፎች ከሁለቱ መጽሐፎች ላይ አሳረፈ። አሁን ቱቦ ከወለሉ 10 ኢንች ከፍታ ላይ ስለሚገኝ ቧንቧው እጅግ ከፍ ብሏል። ሁለት መጽሐፍቶችን ደራርቦ ከቧንቧው ማዕከላዊ ስፍራ ካለው እጥፋት ትይዩ አኖርና በላያቸው ላይ የተቀጣጠለውን የአልኮል ኩራዝ አስቀምጠው። አሁን የኩራዙ ሰማያዊ ነበልባል ወደ ቧንቧው እጥፋት ይንቦለቦል ጀመር። የመጨረሻው ስራው ፍራሹን ካልጋው ጎትቶ ከአንደኛው ግድግዳ በጎኑ ማስደግፍና እርሱም ዝርግትግት ብሎ በፍራሹና በግድግዳው መካከል መተኛቱ ነበር። አዎ፣ በፍራሹና በግድግዳው መካከል እንደተጋደመ የእጅ ሰዓቱን አየት አደረገ። ሰዓቱ ከሌሊቱ 9 ሰዓት ከ30 ይላል። ስለ አሳዛኙ ሉዊስ ኮግሎስ ካነበበው ታሪክ የተወሰኑት አረፍተ ነገሮች ታወሱት። ይህ ተስፋ የቆረጠ ሰው ሰይጣናዊ መሳሪያውን ለመስራት የፈጀበትን ጊዜ የሚያውቅ ሰው የለም። የእስር ክፍሉ ግድግዳዎች ወደ ፍርስራሽነት እስከተቀየሩበትና የሰውየው አካል ክፍሎች እስከተበታተኑበት ያቺ መጨረሻ ቅስፈት በዛች ክፍል ይተውን የነበረውን ሰይጣናዊ ተውኔት የሚያውቅ ሰው አልነበረም የሚለውን ጽሑፍ ነበር ያስታወሰው። ፍራሹ ከአደጋ እንደሚያስተለው በመተማመን ከተጋደመበት ስፍራ ሆኖ አሁንም ስለ ሁኔታዎቹ ለማሰብ በቂ ጊዜ እንዳለው አሰላሰለ። የሰራው ቦምብ ሙሉ በሙሉ አሊያም ፈጽሞ ባይፈነዳስ? እንደዚያ በፍርሃት ተጨብጦ የሚቆየውስ እስከ መቼ ይሆን? እንዴትስ ኩራዙ እየነደደ መሆን አለመሆኑን ማወቅ ይቻለዋል? ያ ግማሽ በግማሽ አልኮል የተሞላ ኩራዝ ነዶ ለማለቅ ምን ያህል ጊዜ ይፈጅበታል? ከአንድ ሰዓት በኋላ ያለምንም ጉዳት ምኞቱ ቢሞላለት ምን ነበረበት? ፍንዳታው የሚያስከትለው ፍንጣሪ የጀርባ አጥንቱን ወይም ልቡን በስቶ ቢገለውስ? የለም፣ ስለ እነዚህ ነገሮች እያሰበ መጨነቅ የለበትም። ራሱን መቆጣጠር የሚችል ሰው ቢሆንም ራሱን እንቅልፍ እንዲወስደው ማድረግን አልቻለም። እንቅልፍ እንዲወስደው ለማድረግ የተወሳሰቡ ስሌቶችን አሰላ፣ አወጣ፣ አወረደ። አልቆየም። እርሱንም ተወት አድርጎ በልጅነቱ ያደርግ እንደነበረው እስከ ቻለው ድረስ መቁጠር ጀመረ። ያኔ ልጅ ሳለ አሁን በሕይወት ከሌለችው እህቱ አኒ ጋር የገና ዕለት ንጋት ላይ ከነቁበት ጊዜ አንስቶ ወላጆቻቸው የገና አባት መምጣት አለማምጣቱን ለመለየት ወደ ሳሎን እንዲሄዱ እስከሚፈቅዱላቸው ጊዜ ድረስ ያለውን የማይገፋ ሰዓት ለመግደል ይህን መሰል ዘዴ ይጠቀሙበት ነበረ። በእርግጥ የገና አባት ሳይመጣ እንደማይቀር ሁለቱም ቢያውቁም አልጋቸው ላይ ሆነው 99 ጠርሙሶች ግድግዳ ላይ ተሰቅለው ድንገት አንድ ወድቆ ሲሰበር 98 ይቀራል የሚል ዝማሬያቸውን እየዘመሩ ያችን ሰዓት ይጠባበቁ እንደነበረ ሮጀር ያስታውሳል። ዛሬም ያንኑ ዝማሬ በዝግታ ደገመው። እስከ 23 እንደቆጠረ አፍንጫው አካባቢ ያለውና እጁ ላይ ያሰረው ሰዓቱ ስለደወለ ሰዓቱን በጨረፍታ ተመለከተው። ይሄኔ እጆቹን ለማላወስ ሞክሮ አልሆንልህ አለው። እየተዳከመ የሄደው የኩራዙ ብርሃን በጨለማ እየተሸፈነ ቢሆንም አይኖቹም ጨለማውን መላመድ ይዘው ነበረ። አልቆየም። ሊያምነው ባልቻለው ሁኔታ የክፍሉ ብርሃን ይበልጡን ጨመረ። ሮጀር በሁኔታው ግር ተሰኘ። ሊሆን አይችልም። የኩራዙ ብርሃን ሊጨምር የሚችልበት ምንም አይነት መንገድ የለም ሲል አሰበ። ወዲያውኑ አንድ ነገር ግልጽ ሆነለት።
ብርሃኑ የመጣው ከመሬት ላይ በመላቀቅ ካለው ግራጫ አይነት የንጋት ላይ ሰማይ ነበረ። ወዲያው ጊዜ እየከዳው መሆኑ ታወቀው። ቤት ውስጥ በሆነ አቅጣጫ በኩል አንዳች ጎላ ያለ ድምፅ ተሰማው። የበር መከፈትና የወለሉን ሳንቃ ሲጤጣ ያዳመጠ ጊዜ ኦ ፈጣሪ ሲል ለራሱ አነበነበ። የሰማው ኮቴ ወዳለበት ክፍል ሲቃረብ ለጥቆም አንድ ሰው ሲስል ዳግም ኮቴዎቹ ደረጃዎቹን ሲወርዱ እስካዳመጠባት ቅስፈት ትንፋሹን አምቆ ይዞ ቆየ። ጊዜውን እንደምንም ማሳለፍ እንዳለበት በመረዳቱ ከዚህ ቀደም አንብቧቸው የነበሩ የግጥም ስንኞችን ፍለጋ ከአእምሮ ጓዳ ባከነ። ውጥረት ውስጥ በመሆኑ ሳይሆን አይቀርም የሆኑ ስንኞች በፍጥነት ለማስታወስም ቻለ። አባ ጢባሪዎስ ሆይ እያሉ ሮማውያን የሚማልዱ ለሮማ ሕይወት ለሮማኖ ክንድ በዛሬው ዕለት ወነጀሉ ይላል ግጥሙ። ይህን ግጥም ያነበበው በግሮተን ተማሪ በነበረበት ዘመን ነበረ። ትርጉሙን ማግኘት ቀላል ቢሆንለትም ግጥሙ የተጻፈበትን ጣሊያንኛ ማስታወሱ አስቸጋሪ ሆኖበታል። ቢሆንም ቀስ በቀስ ጣሊያንኛውን ለማስታወስ መሞከር እንዳለበት ተሰምቶታል። አስታወሰው። ግሩም ጥንታዊ ግጥም ነበረ። የጢባሪዎስ መጨረሻ ምን ሆነ ይሆን? ድንገት የሰውነቱ ከበሩ ጋር ተላትሞ ከወለሉ የተዘረረ ጊዜ ባይላ ቃሰተ። አሸዋ የተሞሉ ከረጢቶች ጭንቅላቱን አጣብቂኝ እንደከተቱበትም ሁሉም ነገር ጨልምልም ብሎበት ራሱን ሳተ። ድንገት ተርገፈገፈ። ራሴን ስቼ ነበር እንዴ ብሎ ራሱን መጠየቅ የጀመረውም በዚህ ጊዜ ነበረ። ራሴን ስቼ ከነበረ ለምን ያህል ጊዜ ሆነ የቆየሁት ብሎ ዳግመኛ አሁንም ራሱን ጠየቀ። ጭንቅላቱ ተጎድቷል። ቀኝ እጁ ከበስተኋላ ደምቷል። የጆሮ ታምቡሮቹ ስለመበጠሳቸው እርግጠኛ ሆኗል። ወደ ክፍሉ አንደኛ ጥግ እየዳኸ በመሄድ እንደምንም ትኩሱን የማለዳ አየር አሸተተ። እየፈገገ ያለውን ሰማይ ሲመለከት ለአምላክ ምስጋና ይግባውና ምኞቴ ተሳክቷል አለ ለራሱ። ግድግዳው ተደርምሷል። ግን ይሄ ብቻ በቂ ነው እንዴ? እርስ በርስ ያሰራቸውን አንሶላዎች አንደኛውን ጫፍ ይዞ ወገቡ ላይ ያሰረውና ጭንቅላቱን በተደረመሰው ግድግዳ በኩል ወደ ውጭ አወጣው። ሙሉ ሰውነቱን ከተደረመሰው ግድግዳ ውጭ ካደረገ በኋላ የአንሶላውን ገመድ በእጁ ጨበጠ። በኋላም ወደ ታች ዘለለ። ደርሶ ታች ካለው የህንፃው ግድግዳ ጋር ተላትሞ ጥቂት ጫማዎች ርቆ ከበታቹ ከሚገኘው መሬት አረፈ። ካረፈበት መሬት እንደቆመ ከበላዩ ያለው የህንፃው ክፍል በብርሃን ሲጥለቀለቅ ተመለከተ። ከዚህ በኋላ ጀርባውን የመመልከት ድፍረቱ አልነበረውም። ወደ ግንቡ አጥር አሊያም ወደ ብረት በሩ የግቢው መዝጊያ መሄድ እንዳለበት ለአፍታ ሲያመነታ ቆይቶ ወደ ግንቡ አጥር ሸመጠጠ። እዚሁ እንደደረሰ አይኖቹን አቅንቶ የአጥሩን ጫፍ ተመለከተ። ከገመተው በላይ ሁለት ጫማ ከፍ ያለ መሆኑን ያወቀው ያኔ ነው። ተስፋ በመቁረጥ ወደ ብረት በሩ ሮጠ። የብረት በሩ ዳርና ዳር የድንጋይ አምዶች ያሉት ከመሆኑም ሌላ 8 ጫማ ከፍታ አለው። የበሩ ላይኛው ጠርዝም ረጃጅም ቀስቶች አሉት። እጆቹን ከቀዝቃዛው ብረት መዝጊያ አሳረፈ። በተቻለ አቅም በበሩ ተንጠልጥሎ ለመውጣት አሰበ። አሁን ከበስተኋላው የብዙ ሰዎች ሁካታ ይሰማዋል። ወደ ኋላ ሲዞር የህንፃው ታችኛ ክፍሎች መብራቶች መብራታቸውን ተመለከተ። መቆለፉን ቢገምትም የበሩን መወርወሪያ ድንገት ጨበጠው። ግን እንደገመተው መወርወሪያው ቁልፍ አልነበረም። በቀላሉ ተንቀሳቅሶ በሩ ወደ ውጭ ተከፈተለት። ፈጥኖ እያሰበ ወደ ቀኙ ተመለከተ። 20 እርምጃ ርቀት ላይ አንድ ጥቁር ሊሞዚን መኪና ቆሟል። በፍጥነት ወደ ሊሞዚኑ አመራ። ውስጥ ገብቶ ሞተሩን ለመቀስቀስ በቂ ጊዜ እንደሌለው በመረዳቱ እጁን በመስኮቱ አሾልኮ የሞተሩን ቁልፎች ከተሰኩበት ነቅሎ ከግንቡ ባሻገር ወዳለ ስፍራ አርቆ ወረወራቸው።
ከዚህ አቅጣጫውን ሳይቀይር በሌጣ እግሮቹ ጎዳናውን ይዞ መሮጥ ጀመረ። በዚህ መልኩ ብዙ ርቆ መሄድ እንደማይቻለው ተረዳ። አሳሪዎቹ የሊሞዚኑ ትርፍ ቁልፍም ሆነ አዳኝ ውሾች ባይኖራቸው ሲል ተመኘ። ያለው የት ነው? ወዴትስ እያመራ ይሆን? ሌጣ እግሮቹ በጣም ተወርተው ይጠዘጥዙት ጀምረዋል። መንገዱን ለቆ ለመሄድ አሰበ፣ ግን ወዴት? አዎ የትስ እርዳታ ማግኘት ይችላል? ድንገት ከአንድ መስቀለኛ መንገድ ደርሶ ወደ ግራው ቢያይ ምንም ነገር አለመኖሩን አወቀ። በስተቀኙ ግን 200 ያርዶች ርቀት ላይ የሚገኝ አንድ ሕንፃ ተመለከተ። የሕንፃው መብራቶች በርተዋል። ይህን ዕድል ለመጠቀም ወስኖ ወደዛው ተጣደፈ። አንዳች ህመም ከወደ ደረቱ ሰቅዞ ይዞታል። ይሄ ደግሞ አተነፋፈሱን አዳጋች አድርጎበታል። ሆኖም እንደምንም ከሕንፃው ተቃርቧል። ቀና ብሎ ሕንፃውን ተመለከተ። አዎ እንደገመተው ሕንፃው የቤተ ክርስቲያን ሕንፃ ነው። ከበላዩ የመስቀል ምልክት አለው። ሮጀር ወደ በሩ ተጠግቶ ገፋ አደረገው። አንድ አጠር ያለ ሰው ከበስተኋላው እንደነበረ ግን አላየም። ሰውየው በዕለቱ በቤተ ክርስቲያኗ ስለሚከበረው በዓል ጧፍ አብርቷል። ፓሬድ ፎርቹኔቶ በዝግታ ሮጀርን አልፈው ከፊቱ ቆሙ። ጸጉረ ግራጫውና ቁመተ ለግላጋው እንግዳ ሌጣ እግሩን በመሆኑና ከሱሪው በስተቀር ልብስ ባለመልበሱ በጣም ተገረሙ። ወዲያውኑ እንግዳው አንድ እጁን ከደረቱ አኑሮ እባኮትን አባ ይርዱኝ እኔ አለና ንግግሩን ከመጨረሱ በፊት ተዝለፍልፎ ከመሬት ተዘረረ። ፓሬድ ፎርቹኔቶ ጨካኝም የሰው ችግርም የማይገባቸው ሰው አልነበሩም። ይልቁንም የእነዚህ ተቃራኒ ናቸው። ደግሞም እንግዳውን አንዳች ችግር ያገኘው መስሎ ተሰምቷቸዋል። በጠና መታመሙም ግልጽ ሆኖላቸዋል። ቄሱ እጃቸውን በመጀመሪያ ከእንግዳው ደረት ለጥቆም ከጆሮ ጉንዱ አኖሩ። አዎ የሰውየው ልብ በመጠኑም ቢሆን እየመታች ነው። እስትንፋሱ አልተቋረጠም፣ ግን ጣረ ሞት መስሏል። በሞት መንገድ ላይ ይሆናል። አዎ ከዚሁ ከፓሬድ ቤተክርስቲያን ቅጥር ግቢም ሊሞት ይችላል። አዎ ጸጉረ ልውጡን አንድ ችግር ሳይገጥሞ እንዳልቀረ ቄሱ ገምተዋል። እንግዳው ከፖሊስ ጋር ቅራኔ ሊኖረው እንደሚችል ቢገምቱም ለፖሊስ ይህን ያህል አፍቅሮት ስለሌላቸው ብዙም አልተጨነቁበትም። ይህ ሰው የዚችን ቅድስት ቦታ ከለላው ቆም ሆነ ሳያውቅ መምረጡ ግልጽ ሆኖላቸዋል። ቄሱ መጥረጊያ ይዞ በባዶ እግሩ እየሄደ የነበረውን አንድ ልጅ ጮክ ብለው ካርሎስ ሮጣ ዶክተር አልቫሬስን ጥራልኝ፣ ፈጠን በል፣ ደግሞ እኔ እንደላኩ ለማንም እንዳታወራ፣ ብታወራ ጀርባህን ደህና አድርጌ ነው የምተለትለው፣ በል አሁን ሩጥ። ካርሎስ መሬት ላይ የተጋደመውን ሰው ከሩቅ መልከት አድርጎ በሩጫ ከአካባቢው ተሰወረ። ሮጀር በከፊል ራሱን ወደ ማውቁ ደረሰ። ደረቱንም የሚወቅረው ህመምም ልቡን አጥፍቶታል። ግራ ክንዱ ደንዝዟል። አየር በጥልቀት ለመሳብ ሞከረ። ወዲያውኑ አንድ በመጠኑ ቀዝቀዝ የሚል እጅ ከግንባሩ ላይ ሲያርፍ የሆነ ድምፅም በስፓኒሽኛ አይዞኝ ልጅ አትንቀሳቀስ፣ ዶክተሩ ደርሶልሃል ሲል በድምሳሳው ተሰማው። ከቀኝ እጁ መርፌ ሲሰርግ የተሰማው በሰመመን ነበረ። ቀስ በቀስ ሲያሰቃየው የነበረው ህመም ለቀቀው። ክፍሉ ደብዛዛ ብርሃን ቢኖረውም ሮጀር ከእርሱ ትይዩ ካለው ስፍራ በኃይል የሚሰቃይ በሽተኛ መኖሩን ተመልክቷል። ዳሩ የበሽተኛው ስቃይ ከጉዳዩ አልጣፈውም። ዋናው ነገር የራሱ ስቃይ የለቀቀው መሆኑ ላይ ነው። ዶክተር አልቫሬስ ራሱን በርካታ ነቀነቀ። ቄስ ፓሬድ ለዚህ መድኃኒት ስም ያውጡለት። ሰሜን አሜሪካውያን ናቸው ጂኦኤ የሚሉታል። የእግዚአብሔር መድኃኒት እንደማለት ነው። ገሩም ስም ነው የሰጡት።
እንዴት ነው? ይተርፋል? አንድ ነገር እርግጥ ነው። ያም ህመምተኛችን ለጊዜው ከዚህ ወደ ሌላ ስፍራ ማዛወር አለመቻላችን ነው። ለአሁኑ አድሬናሊን እወጋዋለሁ። ከዚያም ኦክሲጅን እንዲላክልን አደርጋለሁ። ቴሌፎን ይኖሮታል? አጭሩ ቄስ ባሉታ ጭንቅላታቸውን ዘወዙ። ለእኔ አይነቱ ምስኪን የእግዚአብሔር ባሪያ ቴሌፎን ምን ያደርግለታል ብለህ ነው? የለኝም። ጥሩ፣ ካርሎስ ሮጥ ብሎ መልእክቱን ያደርስልናል። ይህን ሰው በዚህ ሁኔታ ጥየው መሄድ የምችል አይመስለኝም። ካርሎስ መልእክቱን ለማድረስ ሮጠ። ካፍታ ቆይታ በኋላ ሮጀር ካለበት ድንጋይ ወለል ላይ ሆኖ አሸለበ። ለጊዜው ደንዳናዋ ልቡ ሞትን እምቢ ያለች መስላለች። የአሜሪካ መንግስት አሊያም የመንግስቱ ከፍተኛ አካል ሊበረታታ በሚገባው መልኩ ፈጣንና ድፍረት የተሞላበት ውሳኔ ያሳለፈ። ከጉዳዩ አንገብጋቢነት ይሁን በሌላ ምክንያት በውል ባይታወቅም የደህንነት ምክር ቤቱ የታዋቂውን የዋልተር አልብሬችን የበርሊን ግንብ ለመብሳትና ታላላቅ ቀዳዳዎችን ለመፍጠር ውሳኔ ላይ ደረሰው በ48 ሰዓታት ጊዜ ውስጥ ነው። ለዚህ ጉዳይ ሲባል ኮሎኔል ስቴፕልተን ከጀርመን ባለስልጣናት ጋር በመሆን ክስተቱን ለማስተባበር ታላቅ ተልእኮን አንግቦ ወደ በርሊን ተመልሰዋል። ቅድመ ዝግጅቱም እንደ ውሳኔው ፈጣንና የተሳካለት ሆኖ በመገኘቱ በአጭር ጊዜ ውስጥ የበርሊን ግንብን የሚቆራርጡ ብዙ የዋሻ ውስጥ ለውስጥ መንገዶች የተቆፈሩ ሲሆን ከግንቡም ዝቅ ብሎ በተመረጡ ቦታዎች ላይ ትናንሽ ጉድጓዶች ተቆፍረዋል። አጠቃላይ ሂደቱን አሮጌ ሕንፃዎችን ለማፍረስ መንገድ ለመጠገንና ሌሎች መሰል ስራዎችን ለማከናወን በሚል ሐሰተኛ ሽፋን የተከናወነ ነበረ። በዚህ ሳቢያ ማናቸውም የምስራቅ ዞን የግንባታ መሳሪያዎች ጥቅም ላይ የዋሉት ከመሬት በታች ባለው የግንባታ ሂደት ላይ ነው። ቮንቴስላው ይህን ሁሉ ሊያውቅ የቻለው 5 የደህንነት ምክር ቤቱ ከፍተኛ አመራሮች ብቻ በተሳተፉበት ስብሰባ ላይ መገኘት በመቻሉ ነው። በስብሰባው ጊዜ ግንቡን የማፍረሱ ሂደት የሚካሄድበትን ቀንና ሰዓት ሳይቀር ተወስኖ ነበረ። ፍንዳታው የሚከሰተው እሁድ 9ኛው ቀን ላይ ልክ እኩለ ቀን ነው። እሁድ የተመረጠበት ዋነኛ ምክንያትም የምስራቁ ዞን ነዋሪዎች የረፍት ቀናቸው ስለሆነ ከፍንዳታው በኋላ ወዲያውኑ ጎዳናዎች ላይ ተገኝተው ስለ ነጻነት ድምጻቸውን ያሰሙ ዘንድ ታስቦ ነው። እኩለ ቀን የመሆኑ ምስጢር ደግሞ በስልጣን ላይ ባለው መንግስት ቤተክርስቲያን ውስጥ እንዲያስቀድሱ የተፈቀደላቸው ግለሰቦች የቅዳሴ ስነ ስርዓቱን አጠናቀው የሚወጡበት ጊዜ በመሆኑ ነው። ከቆይታ በኋላ ቮንቴስላው ስሜቱ ድብልቅልቅ እያለበትና በስሜት እያወራ እያንዳንዷ ፍንዳታ የት እንደምትከሰትና ምን አይነት ፈንጂዎች እንደሚጠቀሙ ዝርዝር መረጃውን አካቶ ሁሉንም እቅድ በደቃቋ ድምፅ መቅጃ ቀዳ። የሥራ ውጤት የሚታይበት እውነተኛውን የስለላ ተግባር ገና አሁን እየተገበረ ነው። ይሄ በእጁ የያዘው ምስጢር የክሬምሊን ሰዎችን ሊያናውጥ የሚችል ታላቅ ዜና ነው። ምንም እንኳን ከአገሩ ከወጣ ቢሰነባበትም አንድ ለመሆን የጸና ምኞት እያላቸው በታላላቅ አገራት ውሳኔዎች ሳቢያ ይህ ምኞታቸው ዳር ሊደርስላቸው ላልቻለው የጀርመን ሕዝቦች ከልቡ ሐዘኔታ ወረረው። የኮሙኒስት አመራሩ ዜናው ሲደርሰው ምን አይነት እርምጃ ይወስድ ይሆን ሲል ማሰላሰል ጀመረ። ምናልባትም ተጨማሪ ብዙ የጦር ሰራዊቶች፣ ታንኮችና ጠመንጃዎች ወደ ግንባሩ ወይም ድንበሩ ይዘምቱ ይሆናል። በተለያዩ ሚዲያዎችና ጋዜጦችም የበርሊን ግንብን ለማፍረስ የሚቃጣ ማንኛውም ሙከራ ውጤቱ የሁለቱም ሀገራት ምድርና የአየር ቀጠና ግንኙነትን እስከ ወዲያኛው ለመዝጋት የሚደረግ ጠባጫሪ ሩጫ ነው በማለት ቅስቀሳ ያካሂዱም ይሆናል። ከዚህም አልፎ ዛቻና ማስፈራሪያዎችም ሊኖሩ ይችላሉ። የሚሻለው ስለ ጉዳዩ ማሰቡን አቁሞ
እንዲያደርስ የታዘዘው መልእክት ማድረስ ነው። የእርሱ ግላዊ አስተሳሰቦችና ስሜቶች ለጊዜው ማስተናገድ የለበትም። አካላዊ ጤንነቱ ከበፊቱ እየተባባሰ ነው። ጉንፋኑ ጠንከር ብሎበት ትኩሳት ፈጥሮበታል። ጄምስ ለሆነ ጉዳይ ወጣ ብሏል። ስለዚህ ምንም እንኳን የውጭው ብርድ ኃይለኛ ቢሆንም በእጁ ላይ ያለው መረጃ እጅግ ጠቃሚና በአስቸኳይ መላክ ያለበት በመሆኑ የግድ እሱ ራሱ ሊልከው እንደሚገባ አውቋል። እንደተለመደው ትንሽዬዋ መቅጃ በአንድ የጌጣጌጥ ካርቶን ውስጥ በጥንቃቄ ጨመራትና ዙሪያዋን በጥጥ ከከበባት በኋላ አሸጋት። ከዚያም ይህንኑ ካርቶን ከላይ ጠንከር በሚል ሌላ ካርቶን ለብዶ በሽቦ ገመድ ጫፍና ጫፉን አያያዘው። ካርቶኑ ላይ 2 ቃላት ተጽፈውበት ይታያል። የሚሰበርና ደህንነቱ የተረጋገጠ የሚሉ ቃላት። ከዚህ በኋላ ሰወር ካለ መሳቢያ ውስጥ ያወጣውን የታጠፈ ወረቀት ዘርግቶ እስቲ አሁን ደግሞ አድራሻውን ልፈልግ። ጄምስ የመጨረሻውን ጥቅል የላከበት አድራሻ የትኛው ነው ሲል ለራሱ ተናገረ። አገኘው። ጥቅሉ አሁን የሚላከው ኒውዮርክ ከተማ በምስራቁ 46ኛ ጎዳና ላይ የሚገኘው ጁሊየስ ሲቲና ልጆቹ ነው። እንደገመተው ከሆነ ደግሞ ይህ አድራሻ አንድ ሰው ብቻ የሚያስተናግድ ትንሽ የሰዓት ሰሪ ቤት ነገር ሆኖ ደብዳቤና ጠቃሚ የሆኑ መልእክቶችን ለማስተላለፊያ የሚጠቀሙበት ይመስላል። በቀኝ እጁ ለመጠቀም አለመቻሉን ከልቡ እያማረረ በግራ እጁ አድራሻውን አሰፈረ። ልብሱን እንኳን በጄምስ እገዛ ካልሆነ በራሱ ለመልበስ ያቃተው ሳያንስ ይሄ ብር ደግሞ የህመም ስሜቱን እያባባሰበት ነው። ይቺን አነስተኛ ጥቅል ምን ያህል ቴምብር ያስፈልጋት ይሆን? ጄምስ ስለዚህ ነገር በፍጹም ነግሮት አያውቅም። ነግሮትም ከሆነ ረስቶታል። በቂ የቴምብር ብዛት ካለጠፈ አድራሻው በትክክል ቢጻፍ እንኳን ጥቅሉ በ2 ወይም በ3 ቀናት ውስጥ ተመላሽ ሊሆን ይችላል። ተመላሽ ሆነ ማለት ደግሞ መልእክቱ ዘገየ ማለት ይሆናል። ስለዚህ የሚሻለው ከበቂ በላይ ቴምብር መለጠፍ ነው። እንደገና ሌላ አስፈሪ ሐሳብ ተደቀነበት። እነኚህ ፖስታ አገልግሎት ሰጪዎች እንደ ልማዳቸው ጥቅሉን አንድ ቦታ እንዳለባሌ ቢጥሉትስ? ወይም ደግሞ በስህተት አለ ቦታው አላድራሻው ሳጥን ውስጥ ቢከቱትስ? ይሄ በተደጋጋሚ የሚከሰት ችግር እንደሆነ ቮንቴስ ያውቃልና ስጋት ገባው። ይሄ እጅግ ጠቃሚ የሆነ መረጃ በፍጹም መጥፋት የለበትም። ከተገቢ ቦታ መድረስ አለመድረሱን ማረጋገጥ ይኖርብኛል። ለዚህ ብቸኛ መፍትሄ መስሎ የታየው ደግሞ ሪፖርቱን በሌላ ካሴት ላይ ቀርቶ ይህን መሰል ጥቅል እንደገና ማዘጋጀት፣ ሁለቱንም በተመሳሳይ ወቅት መላክ ነው። የሚላክበት አድራሻው ተመሳሳይ ሊሆን ይገባዋል። ከብዙ ሁኔታዎች አንጻር ተመራጩ መንገድ ይሄ ነው። ከ20 ደቂቃዎች በኋላ ብርዱን ለመከላከል የኮቱ ኩሌታን እስከ ጆሮ ተቀልብሶ የኮፍያው ጠርዝ ግንባሩ ሸፍኖት ጎዳናው ላይ ተገኘ። እንደሚያስታውሰው ምናልባትም ከአንድ ሕንፃ በማያልፍ ርቀት ላይ የፖስታ መላኪያ ሳጥን አለ። ምንም እንኳን ወፍራም ካፖርት የለበሰ ቢሆንም ሰውነቱ ወባ እንደያዘው ሰው እየተንዘፈዘፈ ነው። ዛሬ ህመሙ ከመቼውም ጊዜ ይበልጥ እንደሚባባስበት እርግጠኛ በመሆን የአየር ሁኔታውን መራገም ያዘ። አቤት አምላኬ፣ ምን አይነት የተረገመ አየር ነው! ያቺ ሜሪ የምትባል የተረገመ ሴት እዛ መርከብ ላይ ባላገኛት ኖሮ ይህን ጊዜ ደቡብ አሜሪካን ሞቃታማ አየር እየማኩኝ ጥሩ ጊዜ በማሳለፍ ላይ ነበርኩኝ። አዎ፣ በወቅቱ ደግሞ ምን አይነት ቂል ነበርኩኝ በጌታ። ሮጀር ሮጀር የሚል ድምፅ ከበስተኋላው ሲሰማ ከሐሳቡ ተናጥቆ ቀና አለ። በዚያ አስከፊ ብርድ እዚህ ምን ታደርጋለህ? ቻርሊ ጆይስ ነው። ይህ ሰውዬ ደግሞ እዚህ ምን እያደረገ ይሆን ሲል ቮንቴስላው ራሱን ጠየቀ። ሁሌም ሰውየውን ባየው ቁጥር የድንጋጤ ስሜት የሰራ አካሉን ይወረዋል። ነርቮቹ በፍርሃት ይወጣጠራሉ። እንደምንም የተረጋጋ ሰው ለምሳሌ እየጣረ ይህንን የተረገመ ሰዓት እንደገና ወደ ሰሪ ቤት በፖስታ በኩል ልከው ነው። አሁንም ተበላሽቶ ቆመብኝ እኮ አለው።
ታዲያ ምነው በፖስታ ይሻላል እንዴ? ጥቂት ህንፃዎችን አለፍ ብለህ እኮ ምን የመሰሉ ግሩም ሰዓት አዳሾች በዊስኪንሲ አሊያም ደግሞ መሃል ከተማ ታገኛለህ። አብረን እንሂድ እንዴ ሮጀር? ለመሆኑ አስትሮ ቢሆን ምን አይነት መልስ ይሰጠው ነበረ? ሲል በፍጥነት ራሱን ጠየቀ። አይ በፍጹም ቻርሊ፣ አየ የቦስተኑ ሽሪፍ ገና ተማሪ ሳለው ጀምሮ ደንበኛዬ ነው። ከዚህ ሁሉ ዓመታት ደንበኝነት በኋላ አሁን እንዴት ሌላ ጋር ሄዳለሁ? የለም አሁንም ደንበኝነቴን ማቋረጥ የለብኝም። እጁን ወደ ኪሱ ልኮ ከሁለቱ ጥቅሎች አንደኛውን አወጣና አድራሻው እንዳይታይ ሽፍን አድርጎ ከሳጥን ውስጥ ጨመረው። ሌላኛው መቆየት ሊኖርበት ነው እንግዲህ። ጆይስ ግራ በመጋባት አተኩሮ አየው። ሮጀር በጣም ያመመህ ትመስላለህ። እባክህ አሁኑኑ ወደ ቤት ተመልሰ ትኩስ ነገር ውሰድበትና አልጋ ውስጥ ተጠቅልለተኛበት። እናም ደግሞ ዶክተር እንደምትጠራ ቃል ግባልኝ አለው። አይ ሐኪም እንኳን አያሻኝም። ይልቅ እንዳልከኝ ትኩስ ነገር ወስድበታለሁ። አይ ውስኪ ይሻላል። ይህም ብርድ ድራሽ አባቱን የሚያጠፋልኝ ውስኪ ነው። ውስኪው ማበሩ ሳይሆን ድራሽ አባቱን የሚያጠፋው ራስን ነው። ለማንኛውም እንዴት እንደሆንክ ላይ ወደ ኋላ ላይ በቅልል እችላለሁ። እስከዚያው ዶክተር ጠርተህ ካልጠበቀኝ እኔው ራሴ ያደርገዋለሁ። የምሬን ነው። በአሁኑ ሰዓት አጎታ አንተን ማጣት እንደማይሆንለት መቼስ ታውቃለህ አይደለ? ትክክል ነህ ቻርሊ፣ አመሰግናለሁ። እንዳልከኝ አደርጋለሁ። ወደ ኋላው በመዞር ጤነኛ ለመምሰል ቶሎ ቶሎ እየተራመደ ወደ ቤቱ ወደ ስትሮ ቤት አመራ። ጤናማና ንቁ መስሎ የመታየት ሙከራው ግን አልሰመረለትም። እግሮቹ ሰውነቱን መሸከም አቅቷቸው እየተዝለፈለፉበት ስለሆነ ወደ ኋላው መለስ ብሎ ለማየት ድፍረት አንሶት መንገዱን ቀጠለ። ዞር ካለ እነዚያ ቀዝቃዛና በጥንቃቄ የተሞሉ የጆይስ ተጠራጣሪ ዓይኖች ሊቋቋማቸው እንደማይችል ታውቆታል። ቻርሊ ጆይስ ነጭ፣ ቀይና ሰማያዊ ቀለም ከተቀባው የፖስታ ሳጥን አጠገብ ካለበት ሳይነቃነቅ ለጥቂት ጊዜ በሐሳብ ተውጦ እንደቆመ ቮን ቴስላውን ያስታውለው ነበር። ሰዓቱን ለማሳደስ ቦስተን ለመላክ ይህን ያህል ምን አጣደፈው? ታማኛው ሚስ ኬሪ ናት በአብዛኛው እንደዚህ አይነቱን ጉዳይ የምትከውነው። ደግሞም ልክ የወሲብ መጽሔት ደብቆ ሲያሳልፍ እንደተያዘ ተማሪ መረበሹና መርበትበቱ ምን የሚሉት ነው? ያን ምሽት ቻርሊ ጆይስ ቤት ውስጥ ያመሸው ብቸኛው ነው። ባለቤቱ ማርታ የእህቷ የመውለጃ ቀን ስለደረሰ ወደ ቺካጎ አምርታለች። አሁን ማርታ ምን ልታደርግላት ትችል ይሆን? ምንም የመጣለት ሐሳብ የለም። ለነገሩ ሴቶች እንደዚህ አይነቱን ተግባር ለምን እንደሚፈጽሙ ቀድሞውንም አለማሰቡ ይሻላል። በዚያ ላይ ሁለቱም ልጆቻቸው አዳሪ ትምህርት ቤት ስለሚማሩ አሁን ከቤት የሉ። ሁለቱንም የሚያስተምራቸው ከፍተኛ ወጪ እያወጣ ነው። ብቻውን ለገበታ መሰለፍ በፍጹም ስለማይወድ ራቱን ወጣ ብሎ መብላት እንዳለበት አስቦ ከቅምጡ ተነሳ። አምላኬ፣ ወጣ ብዬ የምመገብ ከሆነ መቼስ ደረጃውን በጠበቀ ትልቅና ውድ ሆቴል ውስጥ መሆን አለበት። ከብቸኝነቱም ባሻገር የማይመስል ሐሳብ በማብሰልሰል ራሱን ሲያስጨንቅ አምሽቷል። ልክ እንደ አሊስ ጓደኞች ጠዋት ከእንቅልፉ ሲነሳ አሊያም ማታ ከራት በኋላ አንድ ወይም ሁለት የማይታመኑ ክስተቶችን ለመቀበል ዝግጁ የሆነ አይነት ሰው አይደለም። ለማንኛውም ይህን ጉዳይ ገሃነብ ሊገባ ይችላል። ምክንያቱም በተዋበው ላፓርሲኒ ምግብ ቤት ውስጥ ምርጥ ራትና ከተወዳጇ ሞኒካ ጋር የሚለዋወጡ ጥቂት ቃላት እየጠበቁት ነውና። ማስታወስ እስከሚችለው ድረስ ወደ ሆቴል በሄደ ቁጥር ያሻው ሆቴል ገብቶ መዝናናት የሚችል የውጭ ሀገር ዲፕሎማት ወይም
ሀብታም ነጋዴ ቢያንስ እንኳን የተዋጣለት ጠበቃ ለምን ሊሆን እንዳልቻለ ሳያስብ የቀረበት አንድም ጊዜ ትዝ አይለውም። ይሁንና እሱ የመንግስት ባለስልጣን እንጂ ተራ የመንግስት ሰራተኛ ባለመሆኑ እንዳሻው መሆን እንደማይችል ያውቀዋል። ቆንጆዋን ሞኒካን በተመለከተ ቁጥርም የሚሰማው ስሜት ለምንድነው ባለትዳር የሆንኩት የሚል ሳይሆን ለምንድነው ሀገራችን በወሲብ ደረጃ የተሻለ ነፃነትን ማትሰጠን የሚል ስሜት ነው። ማርታም ይህን ሐሳቡን ስለምታውቅ አምቡላንስ የመጠራለ ከማየት አልፈ ሌላ ሴት መንካት የጀመርክ ቀን ነው ይዛኔ የመጨረሻ ይሆናል ብላው ነበር። ሞኒካ ወደ ተቀመጠበት አካባቢ ስትመጣ ጆይስ የመጀመሪያውን ኮክቴል አጋምሶት ነበረ። እንደምናመሸ መሴ ጆይስ፣ ከተያየን ረጅም ጊዜ ያለፈን አይደል? ባለቤትና ልጆችስ እንዴት ናቸው? ስትል ገና ከመምጣቷ ሰላምታዋንና ጥያቄዎቿን አሽጎደጎደችለት። ደህና ናቸው ፈጣሪ ይመስገን ሲል በፈረንሳይኛ መለሰላት። የተለመደው ሞቅ ያለ ፈገግታዋ ከሞኒካ ፊት ታየ። አይ በፍጹም ፈረንሳይኛ የሄርሾችን ስለሚመስል ጥሩ አይደለም። ይልቅ እኔም እንግሊዘኛ የማሻሻል ስለምፈልግ በእንግሊዘኛ አውራ። መልካም እንግዲህ በጥያቄ ልጀምራ። ለመሆኑ የፍቅር ህይወትሽ እንዴት ነው? ይህማ የግል ጉዳይ ስለሆነ በፍጹም አልነግርህም አለችው። ይህን ትበል እንጂ ፊቷ ላይ የሚንጸባረቀው ፈገግታ ወዳጅነትን፣ የጓደኝነት መንፈስን የተላበሰ ነው። ታዲያ ይሄ ልክ እንደ እጅ ባትሪ የሚያበራ ቀለበት ከወዴት መጣ? ቀጠን ያለችዋን ከፍ አድርጋ የከበረውን ድንጋይ አይታደረገችው። ጓደኛዬን በስጦታ ያበረከተልኝ እንደሚያገባኝ አስባለሁ አለችው ቀለበቷን እያሻሸች። ራሰ በረሃው ኮርሲካዊ የሆቴል ባለቤት አጠቃላይ ሁኔታው ከሌሎች የሀገሩ ዜጎች በምንም አይለይም። ወደ ጠረጴዛቸው ጠጋ ብሎ ንግግራቸውን ይሰማ ስለነበረ ይህንን የሞኒካን አባባል እንዳልወደደው የሚያሳይ ሰይጣናዊ ፈገግታ ካሳያት በኋላ ለቻርሊ ጆይስም አነጋገሯን እንዳልወደደላት የሚገልጽ የአይን ጥቅሻ መልከት አድርጎት አልፎት ሄደ። ሞኒካ በንዴት አፍንጫዋን ነፍታ ቁልቁል እያየችው አንተ አሳማ ከብት ምን አይነቱ ነው በማለት በፈረንሳይኛ ተንጣጣች። ጆይስ በመጠነኛ የፈረንሳይኛ ቋንቋ ክህሎቱ ምን እንዳለች ለማወቅ አላዳገተውም። አንቺ የተረገምሽ የሁለታችሁንም ከሰላምታ ጥርት አድርጌ ለመስማት የሚያስችለኝ የፈረንሳይኛ ቋንቋ ችሎታ ቢኖረኝ እንዴት ደስ ባለኝ። ለምሳሌ የሮጀር ስትሮን ያህል መናገር ብችል። ሞኒካ ንግግሩን አላስጨረሰችውም። እሱ አለችና ከጥቂት ግራ የሚያጋባ ዝምታ በኋላ ትርጉም የለሽ የአይን ጥቅሻ አሳየችው። እንዴት ምን ነው እሱ አልሽ? ለምንድን እንደዚህ ያልሽው? እሱ አይደል ያልሽው? ትናንትና ማታ እዚህ ነበረ። ለየት ያለ ባህሪ ያሳይ ስለነበረ የማውቀውና የወትሮ ሮጀር አልመስልሽ ብሎኛል። ለየት ያለ ስል ምን ማለት እንደሆነ ገብቶሃል አይደለ? እንዴት ሊገባኝ ይችላል? አልገባኝም። እንግዳ ባህሪ ተመለከሽበት? ለየት ያለ ስትይ ምን ማለትሽ ነው? ማለቴ በቃ እንደው ምን ተወበቀ ኦፍ ቀድሞን ባላነሳው ይሻለኝ ነበር። ብቻ ባጭሩ ለማለት የፈለኩት ሚስተር ስትሮ በወቅቱ የድሮ ሚስተር ስትሮን ራሱን አልመጣም ነው። አዎ ራሱን አልመጣም። እባክህን አሁን ይህን ጉዳይ እንርሳው አለችው ኩስተር ብላ። ራሱን አልመጣም ምን ማለት ነው? ራሱን ሆኖ አልመጣም ማለት ይሄ ለሱ በቂ ነበረ። እነዚህ የሞኒካ ቃላት የማይቻልና ቅዠት መስሎ ይታየው ለነበረው ውጥን ሐሳብ እንዲያንሰራራና ልክ እንደ ብልሽታ መልሶ መላልሶ አእምሮን እንዲወጠር አደረገው። ራሱን ሆኖ አልመጣም እንዴት ሊሆን ይችላል? በድንገት አንደኛው እጇ ፈትልኮ የሞኒካን የግራ እጅ ክንዷን ለቀም አድርጎ ጨመቀው። ሞኒካ በነሲብ ራሷን ለመከላከል እየሞከረች ፈገግታ በማይታይባቸው አይኖቿ አፈጠጠችበት። ምን ሆነሃል መሲ ጆይስ? እየጎዳኝ እኮ ነው። ጆይስ ከገባበት ሐሳብ ብንን ብሎ ጨምቆ የያዘውን ክንዷን ለቀቀው። ይቅርታ ሞኒካ። በአቅራቢያቸው ተቀምጠው ይመገቡ የነበሩ ሁለት ሰዎች እንዳፈጠጡበት የተረዳው ይህን ነበረ። ነገሩን ሁሉ እዚህ ላይ መተውን መርጦ የሆዱን በሆዱ ይዞ ይመስለኛል ሌላ ዙር ኮክቴል ያስፈልገኛል። አንቺም እጅግ ውብ ከመሆንሽ የተነሳ ፍቅረኛሽን ሳላስቀናብሽ በፊት ብትሄጂስ? ምንም ችግር የለውም። ጠቆር ያለ ጸጉር ካለው አይሪሻዊ ጋር መጫወት ደስ ስለሚያሰኘኝ እዚህ ቆያለሁ። ይህን ትበል እንጂ ፊቷን አዙራ
መራመዱ አልቀረም። አረማመዷ የወንድን አይን ይዞ የሚያስቀር እጅግ ማራኪ ነው። አስተናጋጁን ስልክ እንዲያመጣለት ጠየቀው። ሁለት የማታ ተረኛ ፖሊስ መኮንኖች ይህን አስቀያሚ ለመደበሪያ ብለው የሚያነቡትን የልብ ወለድ መጽሐፍ ንባባቸውን አቁመው ለነገ ጠዋት ከሁለት ወሳኝ ሰዎች ጋር ቀጠሮ ሊያመቻቹለት እንደሚገባ ሊነግራቸው ፈልጓል። በእርግጠኝነት ሁሉም አያምኑኝም፣ እኔም ራሴ ላምነው ከቻልኩኝ ይገርማል ሲል አሰበ። በማግስቱ በመጀመሪያ ሄደው ወደ ቅርብ አለቃው ሳይሆን በቀጥታ ወደ ዳይሬክተሩ ነው። ላለፉት ዓመታት ኤፍቢአይ ውስጥ ያበረከታቸው አገልግሎቶች ለእንደዚህ ያለ ጉዳይ ከዳይሬክተሩ ውጪ ማንንም ማነጋገር እንደሌለበት አስተምረውታል። ዳይሬክተሩ ትልቅ ሰውና ለስራው ራሱን የሰጠ የተግባር ሰው ቢሆንም ማድረግ በሚችላቸው ጉዳዮች ዙሪያ በፍጹም ተቀናቃኝ የማይፈልግ ቀናተኛ ሰው ነው። በፖለቲካው ያልተጨማለቀ የተዋጣለት የደህንነት ኃላፊ ካለ የኤፍቢአይ ዳይሬክተር ራሱ ነው ማለት ይቻላል። ቀኑ እሁድ እንደመሆኑ በፔንሳልቫኒያ 9ኛ ጎዳና ላይ የሚገኘው የኤፍቢአይ ቢሮ በይፋ ዝግ ነው። ስለዚህ እንደ ቻርሊ ያለ የዋይት ሃውስ ድጋፍ የተቸረው ሰው እንኳን ቢሆን ይለፍ ያስፈልገዋል። እዚህ ላይ በጦርነቱ የመጀመሪያው ዓመት ላይ ተፈጽሟል ስለሚባለው የጭምጭምታ ወሬ ማስታወስ ግድ ሆነበት። የጦር ኃይሉ ጠቅላይ ኤታማዦር ሹም ፍራንሲስ ቢድል በዕለተ እሁድ ከኤፍቢአይ በር ላይ ይገኙና ዘው ብለው ለመግባት ይሞክራሉ። ጥበቃው ደግሞ የይለፍ ቃል ይጠይቃቸዋል። እኔ እኮ ጠቅላይ ኤታማዦር ሹም ነኝ አሉ በቁጣ። የጥበቃው ምላሽ ታዲያ አጭርና ፍርጥም ያለ ነበር ነው የሚባለው። ጌታዬ፣ እሳቸው ጄ ጋርዱቨር ማለትም የወቅቱ የኤፍቢአይ ዳይሬክተር ለማለት ነው። እሳቸውም እንኳን ቢሆኑ ያለ ይለፍ ቃል በፍጹም መግባት አይችሉም ነበር ያለው። አበቃ። ጆይስ በአሳንስሮ ወጥቶ ጫጫታ የበዛባቸውን ኮሪደሮች ሲያቋርጥ በአንድ ወቅት ለጉብኝት መጥቶ የነበረበትን ጊዜ ደርሶ ውላለበት። በወቅቱ ካስደነቁት ነገሮች መካከል ዋነኛው በየሴኮንዱ የሚመዘገበውን አሻራ እያመሳከረ የሚመረምረውን በኤሌክትሪክ የሚሰራውን የመኪና አዶሜትር መሰል ማሽን ነው። መቼም በአሁኑ ጊዜ ወደ 200 ሚሊዮን አሻራዎች ሳይኖራቸው አይቀርም። ከዚህ ሌላ የተያዙ ጦር መሳሪያዎች ስብስብ እንዲሁም የጆን ዲሊንገር አሊያም የውብ ወጣት ፍሎይድ የሞት ጭምብሎችን አይቶ ነበረ። ከሁሉም ያስገረመው ከምድር ቤት የሚገኘው ውስብስብ የወንጀል ሂደቶችን የሚፈታው ቤተ ሙከራን የጎበኘበት ጊዜ ነበር። እጅግ ያስገረመው ነገር በዚህ ቤተ ሙከራ አንድ በመሳሪያ የተፈጸመን ግድያ ከምን ያህል ሜትር ርቀት ላይ እንደተተኮሰ የሚያውቁበትን ዘዴ ነው። የዚያኔ ነበር ጆይስ ወደፊት የቢሮ ልዩ አባል እንደሚሆን በትንሹ ልቡ ቃለ መሃላ የፈጸመው። አሁን ወደ ዳይሬክተሩ የእንግዳ መቀበያ ክፍል በመድረሱ ሁሌም ቢሆን እዛ ቦታ የማትጠፋው አስተናባሪ ታማኝነት፣ ጀግንነትና ተግባራዊነት የሚሉት ቃላት እንደ ቅደም ተከተላቸው በጉልህ ተጽፈው በሚታዩበት መተላለፊያ እየመራች ወደሚያምረውና ግርማ ሞገስን ወደ ተላበሰው የዳይሬክተሩ ሰፊ ቢሮ ይዛው ገባች። በባንዲራ ያጌጠው ጠረጴዛን ጨምሮ የቢሮ ውበት አፍዛ ድንግዛለው። በጣም ያምራል። ጆይስ በቢሮ ማማር ሁሌም እንደተደነቀ ነው። ዳይሬክተሩ ከተቀመጠበት በመነሳት ሊጨብተው ወደ እሱ አመራ። አንተን በማየቴ እጅግ ደስተኛ ነኝ ቻርሊ። እባክህን ተቀመጥና በአእምሮ ውስጥ ያለውን ሐሳብ አጫውተኝ። እስቲ በዝርዝር አጫውተኝ። ዳይሬክተሩ በዚህ ሥራ ርዝም ያለ ጊዜ የመቆየቱን ያህል በወንጀሉ ዓለም ውስጥ ሊደረጉ አይደለም ሊታሰቡ እንኳን አይችሉ የተባሉ ግን ደግሞ የተፈጸሙ በርካታ ክስተቶችን ያውቃል። አሁን ቻርሊ በዝርዝር ያስረዳው አስደንጋጭ የሆነ ግራም ያጋባ መላምትን አምኖ ለመቀበል ግን ራሱን አላዘጋጀም። እናም ፊቱን አስረዝሞ መዳፎቹን ጉንጮቹ ላይ አኑሮ በግርምት ሲያዳምጥ ቆየ። ጉድ እኮ ነው። ወይኔ ፈጣሪ ቻርሊ፣ አንተን ሳውቅ ምን ያህል ጊዜ ሆነኝ? ወደ 23 ዓመታት ገደማ አይሆነኝም ብለህ ነው? እናም እኔ በፍጹም በስሱ ፈገግ አለ።
አዎ በፍጹም እንደዚህ ከመስመር ያፈነገጠና የማይጨበጥ ነገር ስታብራራና ስታወራ ሰምቼ አላውቅም። ይመስለኛል የሆነ የማይቻል የቁማር ጨዋታ ተጫውተህ አንድ አስገራሚ ድል ለመጨበጥ ራስን እያስጨነቅ ነው። እዛ ዋይት ሃውስ አካባቢ ብዙ ጊዜን ታጠፋለህ ልበል? ለምን እረፍት ቢጤ አትወስድም? ግን እኮ አለቃዬ አንተም ብትሆን የማይሳሳቱ ግሩም አነጣጣሪ ሆኖ አይኖች እንዳሉ ይታውቃለህ። ሁለት የታወቁና ቢሮ በጥብቅ ይፈልጋቸው የነበሩ ወንጀለኞችን ከአንዴም ሁለቴ በእነዚህ ከፍተኛ የማየት ችሎታ ባላቸው አይኖቼ ብቻ ከህዝብ መካከል ለይቼ በቁጥጥር ስር እንዲውሉ ማድረጌን መቼ ሳትረሳው። በተለይ አንደኛውን የለየሁት ህዝብ በተጨናነቀበት የመኪና ውድድር ቦታ ላይ ነው። በዚያ ላይ ታዋቂ ከሆኑት ኢላማ ተኳሾች መካከል አንዱ የነበርኩ መሆኔን የምትዘነጋው አይመስለኝም። ስለዚህ እመነኝ፣ ይህ ሰውዬ ሮጀር ስትሩ አይደለም። አንደኛው አይኑ አረንጓዴ፣ ሌላኛው ደግሞ ሰማያዊ መሆኑን በደንብ አይቼ አረጋግጫለሁ እኮ ነው የምልህ። የዳይሬክተሩ ግዙፍ ጭንቅላት ባሉታ ተወዛወዘ። እኔም እኮ ቦታው ላይ ነበርኩኝ፣ ግን አንተ ያየኸውን አላየሁትም። አንተም በደንብ አላየህም ይሆናል። እስከማውቀው ድረስ ሁለታችንም እያረጀን እንደሆነ ልብ ልትል ይገባል። እሺ በቃ አለቃዬ፣ ይህንን እንለፈው። ነገር ግን አንድን ሰዓት ወደ ሰሪ ቤት ልካለሁ ብሎ ውሻ ይመስል በዚያ አጥንት በሚሰብር ብርድ እንደዛ እየተንዘፈዘፈ ወደ ፖስታ ቤት መሄዱስ ምን ይባላል? ያውም እኮ በጣም አሞታል። ደግሞስ እዚያ ጥንታዊ ቦታ ለጉብኝት ሄዶ ፍርስራሹ አካባቢ ወድቆ ተሰብሯል፣ ትከሻው ደቋል ምናምን የሚባለውን ነገርስ? በእርግጥ አንድ እጁን መጎዳቱን የሰማሁት ከቤት አገልጋዩ ነው። ነገር ግን የትኛውም አካሉ ተጎድቶ አላየነውም። ያየነው የላይኛው ከንፈሩ ብቻ ተሰንጥቆ ነው። ደግሞ እስከ ሳምንት በፊት የሚወዳት ሚስቱን በሞት ያጣ ሰው ህዝብ በተሰበሰበበት ሆቴል የአስተናጋጇን ክንድ ጨምድዶ ለመላከፍ መጣሩ አሳፋሪ ተግባር መፈጸሙስ እንዴት ይገለጻል? ይልቅ አሁን ስሜት የሚሰጥ ነገር ተናገርክ ቻርሊ። የተሰበረ ትከሻ አያስተኛም። የተሰበረ ልብም ከዚህ በጣም የከፋ ነው። እርግጥ ሐዘኑን ለመርሳት ጥቂት አልኮል መጎንጨቱ ምንም አይደለም። እንደዚያ አብድ የስልክ ክምር ሰጪ ሳይካትሪስቶች መስያ ልታይህና፣ አዎ ሰውየው ምን አይነት ስሜት እየተሰማው እንደሆነ እኔም ሆንኩኝ አንተ በምን ማወቅ እንችላለን? የተደበቀ ስሜቱና ፍላጎቱ ምንድን ነው? ሟች ባለቤቱን አንድ አግኝቻት እንዳየዋት ከሆነ ሰውየው አሁን በሌሊት ብርድ ቢሰማውም አይፈረድበትም። አዎ እውነት ነው። እሷ በሕይወት ብትኖር ኖሮ በዚያ በብርድ እንዲወጣ ባልፈቀደችለት ነበረ። እሷ እያለች ልክ የተጣለ ጫማ ይመስል በምሽት በረዶ እየዘነበ ወደ ፖስታ ቤት ትልከዋለች ብዬ አላስብም። ግን ባለመኖሯ ሰዓቱ ወደ ሰሪ ቤት ለመላክ ከቤት ወጣ። ታዲያ ምን ይጠበስ? ሌላ ጊዜ ቢሆን ኖሮ ጆይስ ዳይሬክተሩ ጠረጴዛ ላይ ጣቱን እንኳን ሊያሳርፍ ባልደፈረ ነበር። አሁን ግን ከንዴቱ ብዛት ከቁጥጥር ውጭ ሆኖ በጡጫ ደለቀው። አለቃዬ፣ አንተ ለሁሉም ነገር መልስ አታጣም። እኔ ግን ትክክል ለመሆኔ በጣም እርግጠኛ ነኝ፣ 100%። አዎ አትሳቅ፣ እውነቴን ነው። ከፈለክ ይሄ የአንድ አይሪሽ ተጠራጣሪነት ባህሪ ወይም ደግሞ ሌላ ልትለው ትችላለህ። ቢያንስ ስልኩን እንኳን ለመጥለፍ ለምን አንሞክርም? ወይም ፖስታውን ለምን በሚስጥር አትፈትሹ? ሌላም ክትትል። ለምሳሌ እቤት ውስጥ የተወሰኑ ድምፅ መግጃዎችን ማስቀመጥ እንችላለን። አስብ እንጂ አለ። አሁን ድምፁ ይበልጥ አሳማኝ እየሆነ ነው። በእርግጥ ባዶ ጥርጣሬ እንደሚመስል አውቃለሁ፣ ግን ያ ሚስቱን ገጭቷት ያመለጠው ሰውዬ የት ገባ? እስካሁን ትንሽ ፍንጭ እንኳን አልተገኘም። ምክንያቱም ነገሩ አደጋ ብቻ አልነበረም፣ ሆን ተብሎ የተደረገ። ጠረጴዛዬን አትደብድብ ቻርሊ። አሁን ሰከን በልና አዳምጠኝ። ምንም የስልክ ጠለፋ፣ ምንም ደብዳቤ መበርበር፣ ምንም የድምፅ መግጃ ተከትሎ የመከታተልም ሆነ ሌላ ማንኛውም ክትትልን አናደርግም። ጨረስኩኝ። ሌላ የቀረ ነገር አለ?
ወዲያውኑ ወደ ዓመታት ባህሪው ተመለሰ። ማለቴ የለም ጌታዬ፣ በብስጭት አፍላፊ መናገሩ እርባና ቢስ ነው። እንደምንም ንዴቱን ተቆጣጥሮ ፈገግ ለማለት ሞከረ። ግን ቢያንስ ልንወራረድ እንችላለን፣ ከፈለክ በገንዘብ። በራት ብንወራረድስ? ታዲያ ውርርዱ በአርቬ ሆቴል የኮክቴል ግብዣ መሆን ይኖርበታል። ጥሩ ተስማምቻለሁ። ግን አንድ ነገር ታውቃለህ፣ ብሸነፍ ደስ ይለኛል። ቻርሊ ጆይስ በመቀጠል ወደ ጥብቅና ቢሮ ኃላፊው ዘንድ ሄዶ የገጠመው ነገር ከዚህም የባሰ ነበረ። ወጣቱ ኢታማዦር ሹም ቻርሊ ከሚያወራለት ዝባዝንኬ ይልቅ ትኩረቱን የሳቡት ሌሎች ጉዳዮች ነበሩ። ለምሳሌ ተመሳሳይ የሆኑ ክብሎች ዋጋቸው መለያየት፣ ሚሲሲፒ ቢሎክሲ ውስጥ በሚደረግ የአሜሪካ የክብር ሽልማት ስነ ስርዓት ላይ የሚደረገውን ንግግር ማርቀቅ፣ ዋሽንግተን ውስጥ ያሉ አንዳንድ የግል ክለቦች በዘረኝነት ላይ ያላቸው አቋም። በነገራችን ላይ በዚህ ላይ የእርሱ አቋም የድጋፍ ወይስ የተቃውሞ ሊሆን ነው? በሁለቱም መንገድ ትክክል አይመጣም። ተገዶ ካልሆነ በስተቀር ሁሌም እንደሚሆነው ትህትና የለሽ በሆነ ሁኔታ ተቀብሎት አንዴ ካዳመጠው በኋላ እባክህን፣ እኔም እንዳንተው የአይሪሽ ተወላጅ ነኝና ቀልድ ይገባኛል፣ ነገር ግን የሌፕሬቿንን ማለትም በአይሪሽ ተወላጅ የሕፃናት ተረት ውስጥ ያለ የአዛውንት ገጸ ባህሪ ነው። አዎ የእሱን አይነት ተረት የምሰማበት ጊዜ የለኝም። አሁን ቀስ ብለው ውጣልኝና ስራዬን ልስራበት ሲል አንባረቀበት። የሲአይኤ አድራሻ ከአንድ በቀይ ሸክላ ከተገነባ ቢራ መጠበቂያ ፋብሪካ ጀርባ በነበረበት ወቅት ማንም ሰው በቀላሉ ገብቶ ሊገለገልበት ይችል ነበር። አሁን ላንግሌ ቨርጂኒያ ያለው ውብ ሕንፃ አገልግሎት ላይ ከዋለ ወዲህ ግን በተለይ በቼን ድልድይና ካናል መንገድ አካባቢ የትራፊክ መጨናነቅ በማስከተሉና ሰዎችም እርስ በራሳቸው እንዳይገናኙ እንቅፋት በመሆኑ የአካባቢው ነዋሪዎች አልወደዱትም። ጆይስ በሚያምረው የእንግዳ መቀበያ ለጥቂት ደቂቃዎች ተቀምጦ ጠበቀ። የእንግዳ መቀበያው በጣም ማራኪ ቢሆንም የተቀዳሚዋ ጸሐፊ ቁንጅና ግን ከዚያ ይበልጣል። በእሑድ ምድር እዚህ ምን ትሰሪያለሽ ኤሊ ብሎ በመገረም የጠየቃትን ቻርሊን ለማስተናበር ስትመጣ ፊቷ ውብ የሆነ ፈገግታን ተላብሶ ነበረ። ከጋነብ የሚስተካከሉ ማናቸውንም ስራዎች ልሰራ ነው። በዛ ላይ ደግሞ የወንድ ጓደኛዬ ከከተማ ውጭ ወጣ ብሏል። ታዲያ እኔ ቦንሳ አላት ጆይስ እየሳቀ። ይህን ጥያቄ ድገሙና ታገኛታለህ። ቢያንስ የራት ግብዣ መቀጣት የማይቀር ይሆናል። አሁን ቶሎ ተከተለኝ፣ አለቃዬ ዛሬ ስራ በዝቶበታል። ቢሮ ከመግባቱ አይኖቹ ሁሌም ቢሆን በማየት ወደሚደሰትባቸው የፎቶግራፍ ድርድሮች ጋበዙ። የስታሊንን፣ የቤሪያን፣ የማሊንኮቭን፣ የዙኮቭን እና የሌሎች በቀይ ማርከር የተከበቡ ሁለት ሰዎች ፎቶግራፍን በተርታ ተሰቅሏል። የኮሚኒስት መሪዎች መሆናቸው ነው። አርተር ጃክሰን አይኖቹ ፎቶግራፎቹ ላይ እንደቀሩ አስተውለው አሁንም እነዚህ የተረገሙ ዲቃሎች አላለቁም፣ የቻይና ወዳጆቻችንን የያዙ ፎቶግራፎችም እዚያ ታች አስቀምጫለሁ። ለመሆኑ ቡና ትፈልጋለህ? እኔ ልጠጣ ነው አሉት። አዎ እባክዎትን ይምጣልኝ። ኤሊ እባክሽን ለዚህ ትሁት መልከ መልካም ቡና አምጪለት። ራሷን በእንቢታ ነቀነቀች። እራት አልጋብዝሽም እያለኝ እንዴት አድርጌ ነው ቡና የማመጣለት ጌታዬ? እኔ እንደዛ አልወጣኝም፣ አንቺ ነሽ አልፈልግም ያልሽው። ለማንኛውም አርተር ያንተን እርዳታ ፈልጌ ነው የመጣሁት። ምን ችግር አለው? መጠየቁን ጠይቅ፣ ግን ላታገኘው ትችላለህ። ከሌሎቹ በተሻለ አርተር ጃክሰን ለጉዳዩ ጆሮአቸውን ሰጥተው አዳመጡት።
እንዲያውም ሊያስደነግጥ በሚችል መልኩ ያመኑት መሰሉ። ለነገሩ ምንም አይገርምም። በዛሬው ዕለት ብቻ አንድ የብሔራዊ ስሜት ያለው ጸረ ኮሚኒስት አፍሪካዊ ሰው ጠላት ስለመሆኑ በተጽዕኖ እንዲያምኑ ተጠይቀዋል። እንደገና በ2 ቢሊዮን የሚበላ የፊደል ካስትሮ የልብ ወዳጅ የሆነ አንድ ደቡብ አሜሪካዊ መሪ የልብ ወዳጃቸው እንደሆነ ሲነገራቸው እንዴት ማመን ይቻላል? ይህም ቢሆን ከነዚህ የሚለይ አይደለም። ቢሆንም በዚህኛው ጉዳይ ላይ በእርግጥ የሚሰጧቸው አስተያየቶች አሏቸው። ይኸውልህ ጆይስ፣ መቼም 2 ነገሮች አያከራክሩንም ብዬ አስባለሁ። የመጀመሪያው በዚህ ምርጥ ከተማ ውስጥ ለአንድ ሰው የመጨረሻው የልብ ጓደኛው ጸሐፊው ናት። ያ በእርግጥ አብረው ካልተኙ ነው። ሁለተኛው ደግሞ ሕይወትን በላጤነት የሚመራው ጃማይካዊ በተለየ አንድ ነገር ስትለው እሺ ጌታዬ የሚለን። በነገራችን ላይ የዚህ አባባል ተዘዋዋሪ ትርጉም ምን እንደሆነ ታውቃለህ? እድሉን ባገኘው ኖሮ በስለት ቆራርጠህ ነበር። የዚህን አይነቱን ሰው አምኜው አላውቅም። ስለዚህ በዚህ ጉዳይ ላይ ብቻህን ነህ ማለት ነው። ጉዳዩ የሀገር ውስጥ እንደመሆኑ እኔን አይመለከተኝም። ግን ፈልፍለ ረብ ያለው ነገር ካገኘ የምትፈልገውን እገዛ እንድታገኝ እጥራለሁ። አምነኛል ማለት ነው? በፍጹም እኔ ማንንም አላምንም። በተለይ ካሁን በኋላ ሁሉንም ሰው እጠራጠራለሁ። ለማንኛውም መልካም አደን ይሁንልህ። መልካም አደን ሲል ወደ መኪናው እየተጓዘ አሰበ። የተረገመ አደን፣ የአደን ውሻ፣ ጠመንጃ ወይም ጥሩምባ የሌለበት አደን። ቢያንስ እንኳን የድሮ ወርቃማው የኤፍቢአይ መታወቂያው አብሮት የለም። ቀና ሲል ገና በጊዜ የወጣች ሩብ ጨረቃ ቲያትራዊ በሆነ መልክ የዋሽንግተን ሐውልት ላይ ብርሃኗን ፈንጥቃየ ጭንቅላቱን እየነቀነቀ ምናልባትም ሰውየው ያዘነው የተከፋውና የተጎሳቆለው ሚስኪኑ ሮጀር ስትሮ ነው። አዎ አንተ ቻርልስ ጆይስ ደግሞ ጭንቅላትን በጠና ስለታመምክ ለዛ ይሆናል። ሳትታመም አልቀረህም። አሁን አንድ ነገር እርግጠኛ ነኝ ጆይስ፣ እሱም በጣም እጅግ በጣም የደከመው ሰው በመሆነ የሚያስፈልግ አልጋ እንደሆነ ነው የሚል ነገር ከወደ ጭንቅላቱ አንቃጨለበት።